አሁን ሽንቴን ስሸና ሁላ ቁጭዬ ነው የምሸናው። እሺ አየኸው፣ ከዚህ እንደወጣ ሬስ ነው የሚሄደው ያንተ ቤት። እንዴ አንተ አፈታንም እንዴ እንዴት ነው የምትደብረው? በእናትህ በጀማል ሙት እንዴ። በቃ እሺ እሺ። ሰላም የዩቲዩብ ቤተሰቦች እንደምናችሁ። ይህ ቴዳቲ 21 ዩቲዩብ ቻናል ነው። ሁሌም እንደተለመደው ለእናንተ የሚሆን አስቂኝ፣ አስተማሪ እንዲሁም ቁም ነገር አዘል ቪዲዮዎችን ይዘን ተከስተናል። እናንተ ቻናላችንን ሰብስክራይብ እንዲሁም ላይክ በማድረግ ቪዲዮውን እንዲጀምሩ። ዳይ ወደ ቪዲዮ እንግባ። Kodama ya lamba ya sekia damako kodama እንዴ ሚስተር ስፈልግ ተማሪዎቹ በጣም እየበጠበጡ ነውና የረባሽ ስም ልጻፍልህ እንዴ? አንቺ ስራ የለሽም እንዴ? የረባሽ ስም ልጻፍልህ የሚለው ሐሳቡ ራሱ ይረብሻል ወይ? አብረሽ መሄድሽ መረበሽ ምን አሽቃባጭ ተማሪ እየረብሽ ነው። ምን አገባኝ ሚስተር በአምስተኛው ክፍለ ጊዜ እኛ ጋር ነሽ? አቃለኩ እንትን ፈተና ነን እኮ ዛሬ ደግሞ በዘለይ እቺማ ተልኮ አላት፣ ከዳይሬክተሩ ተልኮ አላት። እንዳታረፍ ሚስተር። እቺ ዛሬ ፈተናውን እንሰራዋለን። ቀላል ይሰራል። ምንድን ነው ያልኩሽ? እኔ ሁሉ ታይም እንደደብቃለሁ ሙሉ ተሸናው በጣም አሪፍ ነው። አንተ ሳንተስ ነው ተው እንዳትነግራት አበቃቸው። የት ነው የምታስቀምጠው? ኋላ ኪስ ነው ቦታው ነግረዋለሁ። ይሰራል ሚስተር። ቀደም ሳልነግርህ ሄድኩኝ። ሁሉንም አወጣጣቻቸውን የመጡት ሊኮርጁ ተዘጋጅተዋል ማለት ነው። ኬኬ እንደዚህ እጇ ላይ እስከዚህ ድረስ ጽፋልሻ ጤሪራ አበቃ ደግሞ በረጅም ወረቀት እንደዚህ ጠቅልሎ ኪስ ውስጥ ከቷል ማለት ነው። ልንገርህ ሚስተር። አንቺ ከተልሻል እንደዚህ የምታለቀልቂበት እንደዚህ ወሬ የምታመላልሽበት ከተልሻል። ኧረ ሚስተር እኔ ልንገርህ ብዬ ነው። እቺ ምን አንቺን ሄደ ረዘበናልሽ። እቺ ፈተናው ሊጀመር ነው። ሁላችሁም ተዘጋጅታችኋል አይደል? እኔ አጥንቼ ነው የመጣሁት ሚስተር። ታው ያንቺን አቃለው አበቃል ከኋላ ኪስ አጠርና እንደስ አቃለው። ኬኬ ደግሞ ኬኬ እጅሽ ላይ ጻፍሽ ነገር አለ፣ እሱን ታጣፊያታለሽ። እሺ እናንተ ቅሌታ አንተስ መሳይ ራስሽ አለ ንግርሽ እቺማ ስቅላት ነው የሚገባት። እንደዚህ አይነት አሽቃባጭ ተማሪዎች ሁሌም አይጠፉም። ደግሞ መልካቸው መመሳሰሉ አንድ አይነት ቀይ ቀጭን ሁሌ አሽቃባጭ ናቸው። ምንድነው ንገሩን እስቲ። ሽሮ ቀን በቀን ለአንድ ወር ያህል ብትበሉ ምን ይፈጠራል? ሽሮ የሆድ መነፋት ብሎ ጋዝ ያመጣል የሚባለው ወሬ ከሳይንስ አንፃር ትክክል ነው። በሽሮ ውስጥ የሚገኙ ኮምፕሌክስ ሹገሮች ለመጥቀስም ያህል ኦሊጎሳካራይድ የሰው ልጅ ሰውነት ሙሉ ለሙሉ መፍጨት አይችልም። በዚህም ምክንያት ቀን በቀን ሽሮን መብላት ለሆድ መነፋት ብሎ መጥፎ ሽታ ላለው ጋዝ ያጋልጣል። ሌላው ሽሮ ከፍተኛ የሆነ ሶዲየም ያለው ሲሆን በዚህም ምክንያት ሽሮን አዘውትሮ መብላት ለደም ግፊት ያለብንን ሪስክ ይጨምራል። የሪ በሽታ እንዲሁም የኩላሊት በሽታ ያለባቸው ሰዎች ሽሮን እንዲያዘወትሩ አይመከርም። የዚህም ምክንያት ሽሮ በያዘው የፒውሪን መጠን የእነዚህን በሽታዎች ሪስክ ይጨምራል። ብዙ ሰዎች ሽሮ ጥሩ ፕሮቲን እንደሆነ ቢያምኑ ለቆዳ፣ ለፀጉር እንዲሁም ለጉበት ዲቶክሲፊኬሽን የሚጠቅሙትን እና በጣም ኢምፖርታንት የሆኑትን ሜታዮኒንና ሲስቲን አሚኖ አሲዶችን ሽሮ አይዝም። ወደ ቫይታሚን መጠኑ ስንመጣ ሽሮ ቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ዲ እንዲሁም ቫይታሚን ቢ12 በምንም አይነት መልኩ አይዝም። ለአእምሮ እድገት ኢምፖርታንት የሆኑትን የኦሜጋ 3 ሎንግ ቼን ፋቲ አሲዶች በሽሮ ውስጥ አይገኙም። ለዚህም ይመስላል ሽሮ የህፃናትን የአንጎል እድገት ያቀጭጫል የሚባለው። እንደዚህ አይነት ጠቃሚ የአመጋገብ መረጃዎች እንዲደርሰው ይህንን ቻናል ፎሎ ማድረግ እንዳትረሱ። እኔ እንግዲህ ሽሮዬን ብልት ታርጌ ነው የመጣሁት መሳይ፣ ግን በቃ ተስማምቶኛል። ምንም አላልኩም። ግን ደግሞ ሽሮ ከልጅነታችን ጀምሮ ሁላችንም ያሳደገን ምግብ ነው፣ የኢትዮጵያ ምግብ ነው። እንደዚህ እያላችሁማ ስሟን የችግር ጊዜ ደራሻችንን ስሟን አታጥፉ። እንግዲህ ቫይታሚን ኤ፣ ቢ፣ ሲ፣ ዲ ደግሞ ግዴታ መያዝ አለበት እንደ ሁሉ ምግብ። እስቲ ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን ጋይስ። ደግሞ ሰብስክራይብ እያደረጋችሁ አይደለም? ፕሊዝ ሰብስክራይብ አድርጉ። አሁን ሽንቴን ስሸና ሁላ ቁጭዬ ነው የምሸናው። ኢነርጂ የለህም ሽንቴን ለመግፋት። ራሱ በግራቪቲ ነው መውጣት ያለበት። አይ ቤት እንዴት ዝም አሉ? ምን ያው ምን ማድረግ አይችልም። ቤት እንዴት ዝም አሉ? አናይክም ነው የሚሉኝ።
አይ በቃ በግራቪቲ ነው የሚወጣው ገብቷል ቁጭ ብሎ ከሆነ ተፋሰስ ነው bombastic side eye criminal offensive እንደ ዋንደ ሊለው ቦምባ emotional damage long period of time takes ቆሜ ከሆነ long period of time take ያደርግብኛል አስባለ this is the worst so ግድግዳ ተደግፌ ምናምን ነው የምቆመው ስቆም ተደግፌ ቆማል you are gay በስመ አብ ወቸው ግድ ነፍሳቸው አይማርም እንዴ ሁሉም ወረዱት እኮ ቤኪማ አላለ ወይኔ ጉዴ በስመ አብ በጣም ይገርም ነገር ነው ሶፊ እነዚህ ቁሜ መሽናት አልችልም ቁጭ ብዬ ነው መሽና ብሎ በቃ እንደዚህ ወረዱበት ሌላ ነገር ቢሰሙማ በቃ ወይኔ ብቻ ወቸው ግድ ነፍሳቸው አይማርም እዛው ቁጭ አድርጋችሁ ነው ሰውን ዝልዝል ብታረጉት በስመ አብ ካያ ፋሚሊ ወንድሜ ወረፋ አለብህ እንዴ ጸጉሬን መቆረጥ ፈልጌ ነበር ስንት ሳልጠብቅ ሶሶች አሉብኝ ዝም ብለሽ አንድ ሁለት ሰዓት ቆይና ተመለሽ ወንድሜ ዛሬ ስንት ሰዓት ይፈጅብሃል ሁለት ሰዓት አለብኝ አንድ ሰዓት ብቻ ቆይና ተመለሽ በየቀኑ ነው የሚያመላልሰው እንዴ ሰውዬ ይሄ ሰውዬ ግን ሁልጊዜ ሰዓት ጠይቆ ይሄዳል ተቆርጦ ግን አያውቅም እኔም ሲቆረጥ አይቼው አላውቅም ሰዓት ይጠይቃል ይሄዳል አንድ ነገር ተባበረኝ ይሄ ሰውዬ ከዚህ እንደወጣ የት እንደሚሄድ አይተነገረኝ እሺ አየኸው ከዚህ እንደወጣ ሬስ ነው የሚሄደው ያንተ ቤት እዚህ ወረፋ ያስተዋግሏል አንድ ሰዓት ሁለት ሰዓት ይላል ሰውየው ሚስቱ ነው ጠቅጠቅ ወይኔ ጉዴ ምልታዝ ዋጌ ጀለሶች ሲገባ ለኔ ማንጎ በፓፓያ ታዝ ዘይቶና ነኝ ለኔ አቮካዶ ግን ሶስቱንም ባንጆሽ a few moments later ብዙ ደስ እንዴ ኤስፕሪስ መጣኮ ካስ ዘይቶና ጋር በስመ አብ በቃ አቮካዶ ደግሞ ግን ይሄ እውነት ስም ማጥፋት ነው እኛ ጉራጌዎች ጓደኞቻችንም አሉ ብዙ ስራ ላይ አንድ ላይ ብዙ ጊዜ የምናውቃቸው ሰዎች አሉ እና እንደዚህ ግን አይደሉም ይበልጥ የዋሆች ናቸው እና ብዙ መጋበዝ ምናምን እንደውም ጣጣ የላቸውም ቁርጥ ነው የሚጋብዙት ይሄ ፌክ ነው ባይሆን ያስቃል ክሬቲቪቲው ያስቃል እንጂ ጉራጌን የጉራጌ ህዝብን ይሄን አይወክልም እኛ መውለዳችን ከእንስሳት እንጂ የሚያመሳስለው ከመላእክት ጋር አይደለም ከገብርኤል ጋር አይደለም የሚያመሳስለው ከድመት ከላም ከበሬ ጋር ነው ለምን መሰለ እኔ ሆነ አራት ልጅ አለኝ የሆነች ላም እኮ አራት ጥጃ አላት ከልቤ ነው የምልህ አሁን እኛ ማህበረስ ምን አደረግ ነው በቤተ ክርስቲያን ልጅ ወለድክ በቃ እግዚአብሔር ባርኳል ሱቅ አተረፈ እግዚአብሔር ባርኳል እግዚአብሔር የተሰቀለ ያንተ ሱቅ እንዲያተርፍ አይደለም እሱን ጠንክረህ ስራ አንተ ቦሌ ቆሎ ሸጣለሁ ብለህ ብትከስር እግዚአብሔር ተጠያቂ አይደለም የት ቆሎ የት ያዋጣኛል በመረጥ አለብህ እንደ ሰፈሩ ነግድ ክርስቶስ የተሰቀለው ከሞት በኋላ ያለ ግዙፍ ህይወት አለ አንተ ቪኤትንዳ ባጃጅ አስመጭና ላኪውን ተላላኪ ጉዳዩ አይደለም ተላላኪ ብትሆን አስመጭና ላኪ ለመስክናኛ ሰፈር ያለ የኔ ቢጤ እግዚአብሔር ሲመጣ ምናልባት የኔ ቢጤው ሊቀድም ይችላል ምንም መለኪያ የለውም እሱ መመዘኛ የለም አካውንት አይታይም የለም እንግዲህ መምህር እንዳሉት ፈጣሪ አይን እግር እንዲሁም ሙሉ አካል ሰጥቶን አስተዋይ አእምሮም ሰጥቶን መስራት ያለብን ማድረግ ያለብን ራሳችንን ያው ፈጣሪ እስኪያሳካልኝ ድረስ ምናምን ብለን ምን ጠብቀው አይደለም ያው በጸሎትም በመንፈሳዊ ነገር ፈጣሪን ማመስገንም አለብን ግን ደግሞ ወደ ስራ ዓለም ስንመጣ ምርጫው የኛው ነው ያው ፈጣሪ በመረጥነው ነገር ብርታት እንዲሰጠን ነው መጸለይ መለመን ያለብን እንጂ ለአንዱ ቬት ስለሰጠው ለኔ ለምን ባጃጅ ሰጠኝ ማለት የለብንም ምክንያቱም ባጃጅም ቬትም የምታመጣው አንተ ራስህ ነህ ማለት ይኸውልሽ ገንዘቡን አያመጡልንም በቃ ይሄውላ ጊዜ አግተ ነው በነፃ ልንለቀው ነው እንዴ እሺ ታዲያ ምን እናድርገው ቆይ ሐሳብ አለሽ አንቺ አዎ እኔ ጠጋቤ ልንገርሽ ለምን በቃ እንደፍሮ ሁለት ማለት ነው ሁለታችን ነው አዎ አንቺ እውነትሽን እኮ ነው ዝም ብለን በነፃ ነው
ናሆም ነብስ አይማርም። በስመ አብ። እንደውም የናሆም ኮንተንት ሁሌ የሚመቸኝ ነገር በቃ እኔ ኤክስፔክትድ ነገር ነው የሚያደርገው። አሁን ድጋሜ በቃ እንድፈራው ሲሉት ራሱን ሊያስር። በስመ አብ። አርሰናል እኮ ተሸነፈ። በቃ አንተ አትበሳጭ። እንዴት አልበሳጭ? እስቲ አንድ መለኪያ አምጪልኝ። የደም ግፊትህን ነው? እየቀለድሽ ነው? ያው የደም ይሻላል ብዬ እኮ ነው ስለተናገርኩ። ከእንደዚች አይነት ሴት ይማራችሁ። መለኪያ ሲላት መለኪያ ትለዋለች እንዴ? እኛ የምንፈልገው ነጯን ነገር ያቺ መድኃኒቷን። ዩናይትድ ካሸነፈ ቆንጂ እራት ትጋብዥኛለሽ ከቆንጂ ቁርስ ጋር። እናት ስሚ፣ ዛሬ አርሰናል ካሸነፈ ደስ ያለሽን ቅጣት ቅጪኝ። እሺ። እኔ ደግሞ ዩናይትድ ካሸነፈ መቀጣሽ ልንገርሽ። የምችለው ከሆነ ምን ችግር አለ? ኦኬ። ዛሬ ዩናይትድ ካሸነፈ ቆንጂ እራት ትጋብዥኛለሽ ከቆንጂ ቁርስ ጋር። ካሸነፈ ስለሆነ ችግር የለውም። አያሸንፍም። ስለዚህ ውጤቱን ወይ አያሸንፍም ማለት እንግዲህ ዩናይትድ ካሸነፈ አርሰናል ካሸነፈ ደግሞ ደስ ያላትን ነገር ታደርገኛለች። ምንድን ነው የምታደርገኝ? የምትቀጪኝ? እሱን ሲያሸንፍ ነግሬሻለሁ፣ ግን እንደሚያሸንፍ እርግጠኛ ነኝ። ዩናይትድ ፎሬቨር። ዩናይትዳውያን ይህንን ቪዲዮ ሼር፣ ኮፒ ሊንክ አድርጉት። እናሸንፋለን። ዩናይትድ ፎሬቨር። እንግዲህ ዩናይትድ አሸንፏል። ተበላሽ ጅኳ ተበላሽ ነው። በዚህ ሰዓት የአርሰናል ደጋፊ ሆነ ካልተናደድክ የህይወት ሚስጥር ገብቶሃል። ስሜትን መቆጣጠር ችለሃል። አንተ እድለኛ እንዴ! አንተ አፈታንም እንዴ! እንዴት ነው? ምንድነው የሚለን? ማን ያዘው? በቃ ልክ ነህ። በቃ አዎ ልክ ነህ። አንተ በጣም የዓለም ሚስጥር ገብቶሃል። ሃይማኖቱም ገብቶሃል። ቴክኖሎጂውም ገብቶሃል። ፍልስፍናውም ፍታን። በቃ እኛ በፈለግነው የመደሰት በፈለግነው የመበሳጨት በፈለግነው የማዘን በፈለግነው መሆን መብት አለን። ምንድነው አንተ የስሜት ፖሊስ ካልሆንኩ የምትለው? በየጊዜው እየመጣ ሰው ደስ ባለ ቁጥር፣ ሰው በከፋ ቁጥር፣ ሰው ምናምን ባለ ቁጥር ምን አገባህ በምንዝናናው ነገር? አንተ እኛ ስሜት በሚሰጠን ነገር ምን አገባህ? ምንድነህ አንተ? ምን አርጉ ነው የምትለን? አንተ ከእለት እለት አይገባህም እንዴ? 4 ዓመት ሙሉ ተሳሳታለህ። ዓለም ዋንጫ ዞሮ መጣ አንተ ሳይገባ። እንዴት 4 ዓመት ሙሉ አንተ ሐሳብ አትቀይርም እንዴ? በቃ ልክ አይደለህም። ይሄ ነገር ልክ አይደለም። ተሳስተሃል። ተው በቃ ስለ ኳስ የምታወራው ነገር ልክ አይደለም። ሰው የፈለገውን ክለብ አይቶ የማዘን የመደሰት መብት አለው። በፈለገው ነገር ደስ ይለዋል። በፈለገው ሰው ፊልም አይቶ ይደሰታል። ሰው ሙዚቃ ሰምቶ ይደሰታል። ሰው መጽሐፍ አንብቦ ይደሰታል። አንተን አይቶ ሚዝናና ሰው አለ እንዴ? አንተ የምታነቃቀው ሰው አለ እንዴ? ምን አርጉ ነው የምትልን? ለምን አፈታንም? አንተ በየጊዜው እየመጣ ምንድነው የምትነዘንዘን? ታረም በቃ 4 ዓመት ሙሉ ተሳስተሃል። አሁን ከዚህኛው ሌላ ዓለም ዋንጫ ይመጣብሃል እንዲሁ እያልክ እውነት ማን ያዘዋል? በቁስላችን ላይ ጨው የነሰነሰ ነው ያለው እንዴ? ሰው መናደድ አይችልም እንዴ? በቃ ተሸንፈናል፣ ተቃጥለናል እንዴ? ወይኔ እንግዲህ ሴዶ አሰልጣኝ ከሆነ እንግዲህ እንደዚህ በግድ ነው እንደዚህ ስፕሊት ቢያሰራው። كلهم شلمكم كلهم أكرمت نقرب أكرمت ليك تصدر غنيو برتع أكرمت نقدر معك بالله تمام أبيسينيا نقرب أزر قرن شوقي هو شويت سكرين شات نقرب سكرين شات حلقة أكرمت حرجة هيرمان أيسرح لي قني هيرمانو أيسرح لي أخوينو ندعي أيسرح مولا أنا عيني موتي لي يتحدقوا أخوينا ناشنال أيدي ما لا أنا هاتي لي أفكدي أما أفكدي لك عملي تكع توجع سبا أكانت كاش اللي لا كاش ما اللي قدم لقري كاش قدم عمت علينا ما أكون لي كاش يا أخي أما عملي تكع سبا لا يلا ከጊዜ በኋላ እንግዲህ ሽልማት እንደዚህ ነው። በቃ በትራንስፈር ነው። ሄርሞን ያለው ግን ናሽናል አይዲ ስለያዘ አልመጣለትም። ከሰራ ወይኔ
የአክሱም ጽዮን እንግዲህ ታቦቷን የሚያጠናት ሰው አንድ አባት ናቸው። አይወጡም እንትኑን አያውቁትም። 20 ምናምን ዓመት ከሳቸው ገብርኤልን የአክሱምን ታቦት አንድ ያጠነሰው ከዛ አይወጣም። በቃ እዛቸው አጥራለች። ከዛ ተከቦ መብላት ከፈለገ እዛቸው ይመጣል ይበላል እንጂ አይወጡም። እነዚህ አባትና እነዛን ሁሉ አግኝቻቸው ምን አይነት ተባረክ ሰላም ለኪ ደግመውልኝ ወይኔ አድላንተ ሁላችንም ሰላም ለኪ ደግመውልን እኔና ማራማዊት ሰላም ለኪ ተደግመውልን ከዛ መሐሌት ቆመን ውስጥ ደግሞ ትልልቅ እናቶች አሉ በእግራቸው ሁሉ የሚመጡ አሉ ከመቀሌ ከየትም በቃ ግሸን እንደሚካሄደው ይላል ከአዲስ አበባ እንደዛ የሚመጡ አሉ። አሁን ለአዲግራት ሁሉ ተጠርቻለሁ አሁን ለመስቀል አንድ እናት አላቀ ቪዲዮ ላይ ያስገባት እናት አላይሻትም እንዲህ እየሳምኳቸው ማለት ነው። አረበስማ በቃ የተባገው እንዲህ አዩኝ ወደዱኝ እንዶ አደረ ይኸው በጽዮን ነው ምለምን እንዳትቀር ተብያው አዲግራት ተጠርቻለሁና ፍቅር የሆነ ህዝብ በቃ ትልቅ የበረከት ቦታ ያገኘውበት በቃ በህይወቴ በጣም ደግሞ ደስ ያለኝ አክሱም ጽዮንን ሰራቅጥ ነው። እግዚአብሔርን ጽዮን ሲባል ምናቀው እንዴት ነው በመስማት በማየት በቴሌቪዥን በተለይ ደግሞ ከታቦቷ ጋር ተያይዞ በቃ ኢየሱስ ክርስቶስ ራሱ የሰጠው ታቦት ነው ያለው ሲባል ኢማጂን እንዴት ልትሄድ ማለት አለመፈለግ አይቻልም። አስቢው አለመርገጥ አይቻልም። ታቦቷ በፍጹም እኔ በቃ ስለ አክሱም ጽዮን መናገር አልችልም። ማርያምን እንዳሉት አክሱም በጣም ታሪካዊ ከተማም ነው። እዛ ያለው የአክሱም ጽዮን ቤተክርስቲያን ገራሚ ቤተክርስቲያን ነው። እሱ ብቻ ሳይሆን ገዳማት ሁሉ ያሉት አክሱም በቃ የተቀደሰ ከተማ ነው። በጣም የሚገራርሙ ገዳማዎች አሉ እና ሄዳችሁ አክሱምን ብታይ ጥሩ ነው። እኔ አንድ 5-6 ጊዜ አይቻለሁ። እናንተ ደግሞ ሄዳችሁ እዛ በረከትን ተካፈሉ። እንዳሉት የአክሱም ጽዮን ታቦት ራሱ ኢየሱስ ክርስቶስ የሰጣቸው ታቦት ነውና እሱ ጋር ለመሄድ አይቻልም። ሂዱና አክሱምን ጎብኙ። ንቃተ ህሊና ተብሎ ግን ህሊናው ግን አለቀ። ቦክሰኛ ተብሎ ግን እንደ ማሳጅ ቤት ሰራተኛ ሲተሻሽ ነው የሚውለው። የሃይማኖት ኮንተንት ነው የሚሰራው ግን የሃይማኖት አቋም የለው። የምታምር ሀገር ላይ ነው የምንኖረው ግን ኑሯችን አያምርም። ሃው ልክ ነው። በተለይ ይሄ ንቃተ ህሊና የሚባለው እኔ በቃ አንገሽግሾኝ ሊሞት ነው እንዴ ይሄ ሰውዬ። እኔ ለኢትዮጵያ እኔ ከሌለሁኝ ኢትዮጵያ ምንም የላትም ይላል እንዴ። በጣም የሚገርም ነው። ለኮንተንት ብሎ የሚናገረው ራሱ አስጠሊ ነገር ነው የሚናገረው። ያው ኦሬዲ ፈምሷል እኮ ሌላ አሁን ጥሩ ነገር ቢያደርግ ይታይለታል። ብዙ ጥሩ ነገር ይታይለታል። ግን አሁን በቅርቡ ፋይት ስለሚያደርግ ያኔ የእጁን ያገኛል እንገላገለዋለን። ያው በቃ ስለ ንቃተ ህሊና ምንም የማይችለው አሁን ማርሻል አርት ነኝ ይላል። በቃ የሆነ ምናምን ቦክስ መሰንዘር ራሱ አይችልም እያሉት ነው። እኔ ራሱ ገጥመዋለሁ እንዳትነግሩት። ንቃተ ህሊና ኦቨርሬትድ ስፖርተኛ ነው። ይሄን ስል የንቃት ፋሚሊያንስ እንደሚደብራችሁ አውቃለሁ። ለዚህ ይቅርታ እውነታውን ብቻ ስለምናገር ማለት ነው። አንድ የኤምኤምኤ ተፋላሚ ነኝ ብሎ የሚያምን ሰው እንዴት ነው እንደዚህ አይነት ስህተት የሚሰራው? አንድ እግሩ ተይዞ ባይደወይ ከጁጂቱ ተፋላሚ ጋር እንደዚህ አይነት ስህተት ከሰራ ጌም ኦቨር ታፕ ነው ማድረግ ያለብህ። ፕላስ ደግሞ እንደዚህ ነው ፓንች የምትሰነዝረው፣ እንደዚህ ነው ፕሮቴክት የምታደርገው። ግራውንድ ስራዎች ላይ ጆኒ ዶሚኔት እንደሚያደርግ አንተ ምንም እናውቃለና ይሄን እያወቅ ሌሎች ስራዎች ላይ ስፔሻላይዝ ካላረክ እንዴት ነው ከዛ ክፍል መውጣት የምትችለው? አዲስ አበባ መጣለሁ ብለሃል። ይሄን ባል አሳልፌ መጣለሁ ብለሃል። አትመጣም፣ አታረገውም። ነገር ግን ከመጣ መጀመሪያ እኔ ጋና ፓንች እንዴት መሰንዘር እንዳለብህ ያው ግራውንድ ስራ ላይ ብዙም አይደለሁም፣ እሱን ራስህ ተወጣው። ፓንች እንዴት መሰንዘር እንዳለብህ እንደዚህ አይነት ፓንች አይደለም ደሞስት ፓወር ተጠቅመ በአንድ ምት ጸጥ የሚያደርግ ፓንች እንዴት መሰንዘር እንዳለብህና እንዴት ፕሮቴክት ማድረግ እንዳለብህ አንዳንድ ነገሮችን ሼር ተደራርገን ከዛ በኋላ ከጆኒ ጋር ዛች ክፍል ውስጥ ትገባለህ። ነገር ግን ከዛች ክፍል እንደማትወጣ ስነግርህ እያዘንኩ ነው። ምክንያቱም ኦቨርሬትድ ነው። እንደዚህ ነው አያችሁት? ሁላክ ቢያስተምረው አሪፍ ነው። ያው ፍላጎቱም ስላለው ልጁ ቢያስተምረው ፓንቹ ምናምን የልጁ ያየሁት በጣም ይገራርም ፓንች ነው የሚመጣው እና ንቃተ ህሊና ኮንታክት አድርገው ያሳየህ ማለት እና ጋይስ ለዛሬ የነበረን ቪዲዮ ይሄን ይመስል ነበር። እናንተ ሰብስክራይብ ማድረግ አትርሱ ባካችሁ፣ ሰብስክራይብ አድርጉልን። እኛ የሁሉ ጋር ቪዲዮ እየለቀቅን ነው፣ ግን ሰብስክራይብ የሚያደርግ ሰው የለም። እያያችሁ ሰብስክራይብ አታደርጉት። ምንም እኮ አይጎድላችሁም። ምንም ነገር ከናንተ አይቀነስም። ከናንተ ፍቅር ብቻ ነው የምንፈልገው። እኛ ደግሞ ለናንተ አሪፍ ቪዲዮዎች ይዘን እንመጣለን። ሰብስክራይብ እና ላይክ እንዳይረሳ አደራ ብለናል። መልካም ጊዜ